የዛሬው ቶፒካችን እንግዲህ ወጥ ነው። ወጥ በዚህ በአሜሪካን ሀገር ጉድ አፍልቷል። ምንድነው ይሄ ትንሽ የሀበሻው በዛ ያለበት አፓርትመንት እናንተ ከላይ እስከታች ወጥ በወጥ ነው የሚሸተው። በቃ ወጥ። የሌላ ሀገር ዜጎች ሀበሻ ፐርፊውም ይሉታል። እቲ በሰላም ገብተህ መውጣት አትችልም። በቃ ጃኬት ሁላ ወጥ ወጥ ብሎ ነው የምትወጣው። ሳትሰራ እኮ ነው። ምንድን ነው? ቆይ እኔ ለምንድን ነው እንደዚህ የሚሸተው? አንደኛ። ሁለተኛ አፓርትመንታችሁ የምትኖሩበት ቤት እንትን የለውም፣ ፋን የለውም። ይሄ ሳክ የሚያደርገው ከላይ መስኮት የለውም ቤቱ። መኝታ ቤታችሁን አዘጉም ወጥ ስትሰሩ። እንዳለ በቃ ቢልዲንጉ ወጥ ወጥ ነው የሚሸተው። ከዛ እንደዛው ሻሽሽን ሸብ እንዳደረግሽ ሱቅ ትሄዳላችሁ፣ ሻፒንግ ትሄዳላችሁ፣ ወጥ ወጥ እየሸተታችሁ ማለት ነው። ዋናው ያሳሰበኝ ግን እንደዛ ወጥ ወጥ እየሸተታችሁ ልጆቻችሁን ከትምህርት ቤት ፒክ ልታደርጉ የምትሄዱ ወላጆች፣ ልጆቻችሁ በጣም ነው ቡሊ የሚደረጉት በእናንተ። አንዳንድ ልጆች የእኛ ልጆች በጣም ጨዋዎች ናቸው። በነገራችን ላይ እዚህ ሀገር ያሉ አይናገሩም። እንደዚህ ሀገር ልጆች ማሚ ትሸቻለች ምናምን ወይም ደግሞ ዳዲ ምንድን ነው ምናምን አይሉም። የሚናገሩ አሉ፣ ግን ኢግኖር ነው የምታደርጓቸው። እነሱ ግን በጣም ቡሊ ይደረጋሉ። እናትሽ ምንድን ነው የሚሸተው ምናምን ይባባላሉ ሲሪየስሊ። እና አትሊስት ልጆቻችሁን ልታመጡ ስትሄዱ ሻሻችሁን ወለቅ ስትክልክል ጸጉራችሁን 10 ደቂቃ ለቅለቅ ብላችሁ ደህና ነገር ተቀብታችሁ ሂዱ። ታጥባችሁ ተቀብታችሁ ነው ያልኩት። ደግሞ ወጥ ወጥ እየሸተትሽ ወጥ ሰርተሽ ሳትታጠቢ ሽቶ ተቀብተሽ ደግሞ ሌላ ጭራሽ ተሸቶ የማይታወቅ ጠረን እንዳታመጡ። ይኸው ነው።